ሰላም ጤና ይስጥልኝ አብሪ ሚዲያ አድማጭ ተመልካቾቻችን፣ እነሆ የሰዓቱን መረጃ ወደ እናንተ ለማድረስ ይዤ ቀርቤያለሁ። ከአብሪ ሚዲያ ነው። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ በማሳሰብ ፕሮግራሜን ጀምራለሁ። ኢትዮጵያና አሜሪካ በመከላከያና ደህንነት መስኮች ሁለንተናዊ ስትራቴጂካዊ ትብብር ለመመስረት ከስምምነት ላይ ደርሰዋል። በዚህ ስምምነት ወቅት ባደረጉት ንግግር ከዚህ በፊት በሁለቱ ሀገራት መካከል የተፈረሙ ስምምነቶች በአስቸኳይ ወደ መሬት እንዲወርዱ ወይም ተግባራዊ እንዲደረጉ መወያየታቸውን እንመለከታለን። ይህ እርምጃም የኢትዮጵያን የውጭና የውስጥ ጠላቶች ማስደንገጡን እናያለን። በኢፌድሪ የሀገር መከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ የተመራ ከፍተኛ ወታደራዊ ኃላፊዎችን ያካተተ የሀገራችን ልዑካን ቡድን በአሜሪካ ከኦገስት 19 እስከ 20 ቀን 2026 ጉብኝት በማድረግ በፔንታጎን ካቻዎቻቸውና ሌሎች ከፍተኛ የአሜሪካ ጦር ሚኒስቴር አመራሮች ጋር የሁለትዮሽ የጋራ ምክክሮች አድርገዋል። በምክክሩ ወቅት አሜሪካ ውስጥ ጊዜያዊ የደህንነት ጥበቃ ለማግኘት ሲሉ በኢትዮጵያና በአፍሪካ ቀንድ ያለመረጋጋት እንዲሰፍን የሚያደርጉ ኃይሎች ከኢትዮጵያም አልፎ አሜሪካን በቀጠናው ያላትን ስትራቴጂካዊ ጥቅም ጭምር የሚጎዳ መሆኑ በምክክሩ ወቅት መነሳቱን የሚጠቁሙ መረጃዎች ወጥተዋል። እንመለከታቸዋለን። ጽንፈኛው ፋኖ በወለጋ ንጹሃን ላይ የፈጸመውን ጭፍጨፋና ድርጊቱ በጽምዶ ኃይሎች ዘንድ ክፍፍል መፍጠሩንም እናያለን። በሌላ ዜና ወይም መረጃ የታጠቁ ኃይሎች የመንግስትን የሰላም ጥሪ ተቀብለው እጃቸውን መስጠታቸውንም እናያለን እና ወደ መጀመሪያው መረጃ ስናመራ በኢፌድሪ የሀገር መከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ የተመራ ከፍተኛ ወታደራዊ ኃላፊዎችን ያካተተ የሀገራችን ልዑካን ቡድን በአሜሪካ ከኦገስት 19 እስከ 20 ቀን 2026 ጉብኝት በማድረግ በፔንታጎን ካቻዎቹና ከሌሎች ከፍተኛ የአሜሪካ ጦር ሚኒስትሮች አመራሮች ጋር የሁለትዮሽ የጋራ ምክክሮች አድርገዋል። በመጀመሪያ በመግቢያ እንደገለጽኩላችሁ በምክክሩ ወቅት አሜሪካ ውስጥ ጊዜያዊ የደህንነት ጥበቃ ለማግኘት ሲሉ በኢትዮጵያና በአፍሪካ ቀንድ ያለመረጋጋት እንዲሰፍን የሚያደርጉ ኃይሎች ከኢትዮጵያም አልፈው አሜሪካ በቀጠናው ያላትን ስትራቴጂካዊ ጥቅም ጭምር የሚጎዳ መሆኑ በምክክሩ ወቅት መነሳቱንና የሁለቱም ሀገራት የስራ ኃላፊዎች የጋራ ግንዛቤ መያዛቸውን የሚጠቁሙ መረጃዎችም ወጥተዋል። በዚህ በፔንታጎን የአፍሪካ ጉዳዮች ምክትል ረዳት የመከላከያ ሚኒስትር ብራያን ጄ ኤሊስ ጋር በጋራ በተመራ ምክክር የሁለቱን ሀገራት ወታደራዊና ዲፕሎማሲያዊ ትብብሮች ወደ አዲስና የላቀ ምዕራፍ ለማሸጋገር ከመግባባት ላይ ተደርሷል። የሁለቱን ሀገራት የመከላከያ ተቋማት አመራሮች የተቋማቱን ትብብር ለማስፋት እና ስትራቴጂካዊ ቅንጅትን ይበልጥ ለማጠናከር ከስምምነት የደረሱ ሲሆን ስትራቴጂካዊ ትብብሩ ዘላቂ ብሔራዊ ጥቅምና የጋራ ተጠቃሚነትን ማረጋገጥ፣ የጋራ መተማመንን በማጠናከር ዘላቂ ትብብር መመስረትና በአፍሪካ ቀንድና በሰፊው ቀጠና ሰላም ደህንነትና መረጋጋትን ለማስፈን የጋራ ጥረቶችን ለማሳደግ ዓላማ በሚያደርጉ ዋና ዋና ምሰሶዎች የሚመራ ነው ተብሏል። ስምምነቱ ሜጀር ጀነራል ተሾመ ገመቹና ምክትል ረዳት ሚኒስትር ብራያን ጄ ኤሊስ የተደረሱትን ማዕቀፎች በፍጥነት ወደ ተግባር ለማስገባትና የሁለትዮሽ የመከላከያ ግንኙነቱን ወደ ተሻለና ወደፊት ተኮር ስትራቴጂካዊ አጋርነትን ለማሳደግ ያላቸውን የጋራ ቁርጠኝነት አረጋግጠዋል። በተጨማሪም የልዑካን ቡድኑ በቆይታው ወቅት ከሌሎች የአሜሪካ መከላከያ ተቋማት አመራሮች ጋር ሰፊ ውይይቶችን ከማድረጉም ባሻገር ጉብኝቶችን አካሂደዋል። እንግዲህ አሜሪካ ገባን ብለው ሀገር ለማፍረስ ሲሰሩ የነበሩ ጽንፈኞች በዚህና ቀደም ሲል የአሜሪካ መንግስት በሰጠው መግለጫ ይሄ ጊዜያዊ ከለላ ወይም የደህንነት ከለላ በአሜሪካ አግኝተው የቆዩ ኃይሎች ወደ ሀገራቸው
እንዲገቡ ወይም አሜሪካ ያለው የደህንነት ጥበቃ ጊዜ እንዳበቃ ተነግሮ ወይም ይፋ ሆኖ ነበረ እና እነዚህ ኃይሎች ወይ በራሳቸው መውጣት አለበለዚያ ግን ተጠርዘው ዲፖርት እንደሚደረጉ ያው በግልጽ መግለጫ ወጥቷል። በአሁኑ ሰዓት ደግሞ የኢትዮጵያ የልዑካን ቡድን በአሜሪካ በነበረው ቆይታ ይሄ አጀንዳም ተነስቶ ከዚህ በፊትም ይሄ አጀንዳ በጣም አሳሳቢና አሜሪካ በቀጠናው ካላት ስትራቴጂካዊ ፍላጎትና በተለይ ከኢትዮጵያ ጥቅሜን ታስከብርልኛለች ከኢትዮጵያ ጋር በኢኮኖሚ ትብብር አደርጋለሁ ብላ የተለያዩ ስምምነቶችን ስታደርግ በቆየችባቸው ወቅቶች በተደጋጋሚ ይሄ ጉዳይ የተነሳ ኢትዮጵያንና ቀጠናው ሰላም እንዳይሆን የሚሰሩ ኃይሎችን አደም ማስገዛት እንደሚያስፈልግ ግንዛቤ እንደተያዘና በአሁኑም ይሄ ጉዳይ እንደ አንድ አጀንዳ መነሳቱን ከውይይቱ የወጡ መረጃዎች ያመለክታሉ። እና እንግዲህ ይሄንን በአሜሪካ ምድር ሆነው ሀገርን በሐሰተኛ ፕሮፓጋንዳ ለማፍረስ ህዝብን ለማጋጨትና የሽግግር መንግስት እያሉ ኢትዮጵያን መንግስት አልባ አድርገው ለመበተን ሲያምጡ የነበሩ ጽንፈኞችና የቡድኑ ደጋፊዎች ያሰቡት ሳይሆን ቀርቶ ዋጋ የሚከፍሉበት ጊዜ ላይ መድረሳቸውን ነው የሚያሳየው ይሄ ሁኔታ። እነዚህ ወገኖች እንደምታውቁት በቀጠናውና በቀይ ባህር ያሉ ሀገራት ራሳቸው በሰላም አብረው እንዳይኖሩ ወይም በምክክር ችግራቸውን እንዳይፈቱ በማድረግ ረገድ ከግብፅ መንግስት የተሰጣቸውን ተልዕኮ ለመወጣት እና ጥቅም ለማግኘት ሲሉ በቅጥረኝነት እንደገና ደግሞ ይሄ አሜሪካ ውስጥ የሚያገኙትን ጊዜያዊ ከለላ ለማራዘም ሲሉ በርካታ የሽብር ተግባራትን የሚያበረታቱና የሚቀሰቅሱ ስራዎችን በተጠናከረ ሁኔታ ሲሰሩ እንደቆዩ ኢትዮጵያም ውስጥ አመፅ እንዲነሳና ያለመረጋጋት እንዲፈጠር ሀገረ መንግስቱ እንዲፈርስ ሲሰሩ ቆይተዋል። በግልጽም ወጥተው ኢትዮጵያ ውስጥ ያለውን መንግስት እናፈርሳለን፣ ለመፍረስም የቀረው በጣም ጥቂት ጊዜ ነው እያሉ ሲናገሩ መቆየታቸው ይታወሳል። እንግዲህ እነዚህ ሰዎች በሰው አገር ሆነው ሀገራቸውን ለማፍረስ እና ቀጠናውንም ሰላም እንዲያጣ ለማድረግ ሲሰሩ ቆይተው አሁን ይሄ ስራቸው በአሜሪካም ሆነ በሌሎች ኃይሎች ግንዛቤ እያገኘና እነዚህ ሀይ ካልተባሉ ቀጠናው ሊረጋጋ እንደማይችል ኢትዮጵያም በሰላም በልማት ተግባር ላይ አተኩራ ከሌሎች አጋር ሀገሮች ጋር ሰርታ የምትበለጽግበት እድል ሊጨልም እንደሚችል ግንዛቤ ተይዟል። እንግዲህ በሰው ሀገር ተቀምጦ ሀገር ለማፍረስ መስራት መጨረሻው ይሄው መግቢያ ማጣት ነው። እውነትና ሕግ ሲመጡ የሐሰት ፕሮፓጋንዳ አምባዎች ፈራርሰው የሐሰት ፕሮፓጋንዳ አምባዎች ወይም አውዶች ፈራርሰው ባለቤቶቻቸውን ለዋጋ ክፍያ ይዳርጓቸዋል፣ መሄጃም ያሳጣዋቸዋል። የሆነው ይሄ ነው እና አሁን እነዚህ ወገኖች በከፍተኛ ስጋትና ጭንቀት ላይ ናቸው። የፕሮፓጋንዳ አቅጣጫቸውንም ምን ማድረግ እንዳለባቸው ግራ ተጋብተው ይገኛሉ። በሌላ ዜና የኢትዮጵያ ባህር ኃይል እጅግ የረቀቁ የሰው ሰራሽ አስተውሎት ኤአይ የታጠቁ ሰው አልባ የባህር ላይ ውጊያ ትጥቆችን በመታጠቅ ላይ እንደሚገኝ ከመከላከያ የወጡ መረጃዎች ያመለክታሉ። የኢትዮጵያ ባህር ኃይል እየታጠቃቸው የሚገኙትን እነዚህን ትጥቆች አፍሪካ ውስጥ የሚገኝ አንድም ባህር ኃይል ያለው ሀገር ያልታጠቃቸው ሲሆን መቋደሾ ከተማ ላይ የሚገኘው የቱርክ ባህር ኃይል ብቻ ተርኪሽ ኔቪ በህንድ ውቅያኖስ አሰማርቷቸው ታይቷል እና እነዚህን የመሳሰሉ ዘመናዊ ቴክኖሎጂ የተገጠመላቸውና በአፍሪካ ተወዳዳሪ የሌላቸውን ትጥቆች ታጥቆ የኢትዮጵያ ባህር ኃይል ቀይ ባህር ላይ መልህቁን ለመጣል
እየተዘጋጀ ይገኛል፣ ልምምዶቹን ሁሉ አድርጎ ማለት ነው። ስለዚህ ያው ሰሞኑን እንዳያችሁት እንግዲህ አየር ኃይላችን አይበገሬነቱን እና ፈጣን መቺ እና ኢላማ አልሞ የማይስት ወታደራዊ ኢላማዎችን ከሲቪል ኢላማዎች ለይቶ የሚያጠቃ እና በማንኛውም የመከላከያ ወይም በድሮን ጸረ ድሮን አለን በሚሉ ኃይሎች ሊመከት የማይችል መሆኑን አይተናል። የቴክኖሎጂ ደረጃውን መምጠቅ እንግዲህ የባህር ኃይላችንም በዚህ ደረጃ የመጠቀ መሆኑ እየተገለጸ ነው። ስለዚህ ኢትዮጵያ በምድር በአየር በባህር ጭምር ነው ጠላቶቿን የምትመክተው። ይሄ ለኢትዮጵያውያን እጅግ በጣም አስደሳች ነው። በሌላ ዜና በኦሮሚያ ክልል ውስጥ ወለጋ ዞን ጊዳ አያና ወረዳ ቱሉ ሌንጫ በተባለ ልዩ ቦታ ላይ የፋኖ ኃይል የባንክ ገንዘብ ዘርፏል። በዚሁ ጊዜ በንጹሐን ዜጎች ላይ ጉዳት ማድረሱ ከአካባቢ የወጡ መረጃዎች ያመለክታሉ። እንደ ምንጮቹ ዘገባ ከሆነ ክስተቱ የተፈጸመው ሐምሌ 13 ቀን ከአያና ከተማ ወደ ነቀምቴ በከፍተኛ ጥበቃና በእጀባ እየተጓጓዘ የነበረው የባንኮችን ገንዘብ ታጣቂዎች አድፍጠው በመጠበቅ ጥቃት በመሰንዘራቸው ነው። ታጣቂዎቹ ገንዘቡን ከተቆጣጠሩና ከዘረፉ በኋላ አካባቢውን አቋርጣ በመጓዝ ላይ በነበረች አንድ የአምቡላንስ ተሽከርካሪ ላይም ጥቃት ፈጽመዋል። በቦታው በነበሩ በርካታ ንጹሐን ዜጎች ላይም ጭፍጨፋ አካሂደዋል። በዚህ በአምቡላንስ ውስጥ የነበረች አንዲት ነርስም ሞታለች በዚህ ግድያ እና ይሄንን በተመለከተ የፋኖ ኃይል እኔ ነኝ ወለጋ ውስጥ ጥቃት እያደረስኩ ያለሁት ወይም ወለጋ ውስጥ እየተንቀሳቀሰ ያለው ኃይል የዚህኛው የዋናው ፋኖ አካል ነው እያለ በተደጋጋሚ እየገለጸ ነው ሰሞኑን ሚዲያ ላይ ወጥቶ። ነገር ግን ከዚህ ጋር ጽምዶ ፈጥሬ ያለው እያለ የኦሮሞ ነጻነት ኃይሎችም ሆኑ ሌሎች ለፋኖ ድጋፍ መስጠት አለባቸው፣ ከኤርትራ ጋር መቆም አለባቸው፣ ከትግራይ ጋር ሆነው የአብይ መንግስት መጣል አለባቸው እያለ የፕሮፓጋንዳ ፊት አውራሪ ሆኖ ሲሰራ የቆየው ጀዋር መሐመድ ይሄንን የፋኖ ኃይል ወለጋ ውስጥ እንደዚህ አይነት ጭፍጨፋ የሚያደርገውን የፋኖ ኃይል ያቋቋመውና የሚደግፈው የአብይ መንግስት ነው እያለ ቀደም ሲል ይናገር ነበር። አሁንም ይሄንን ወጥቶ በሚናገርበት ጊዜ ፋኖ ግን በአስረስ ማሬ አማካይነት ወጥቶ ወለጋ ውስጥ ትግል እያደረግን ያለ ነው እኛ ነን። ይሄንን የፋኖ ኃይል የሚመራውም በዋናው ዘመነ ካሴ በሚመራው የፋኖ አደረጃጀት ነው በሚል ገልጿል። ጀዋር ይሄንንም መሰረት በማድረግ ይሄ የመንግስት ፕሮፓጋንዳ ነው እና አስረስ ማሬ ለመንግስት ነው የሚሰራው፣ በቅርቡም እጁን ለመንግስት ሊሰጥ ይችላል። ነገር ግን ይሄ ወለጋ ውስጥ ጭፍጨፋ የሚያደርገው ፋኖ የብልጽግናን ተልዕኮ የተቀበለ ነው እያለ ይወዛገባል። በዚህ ምክንያት ሌሎችም ኃይሎች እዚህ ውዝግብ ውስጥ ገብተው የተወሰኑት የጀዋርን ሀሳብ በመቃወም የለም ይሄ የትክክለኛው የአፋብን መዋቅር ነው ወይም በሱ ስር የተደራጀ ኃይል ነው በማለት ጨፍጫፊውን፣ ገዳዩን፣ ዘራፊውን ፋኖ በተግባርም ይሄን እያደረገ ያለውን የኛ ነው እያሉ በኩራት ይናገራሉ። ዞሮ ዞሮ ትክክለኛው መረጃም ይሄ ነው። ፋኖ በአማራ ክልልም ተመሳሳይ ጭፍጨፋ፣ ተመሳሳይ ዘረፋ እያካሄደ ነው። ይሄንኑ ነው እንግዲህ በወለጋ ገብቶም እያደረገ ያለው። ስለዚህ የኢትዮጵያ መከላከያ ሰራዊት ግን ያው ይሄ የዚህን ድርጅት ህልምና ምኞት በተለያየ ጊዜ እያከሸፈ ነው። ግን ከመከላከያ ጋር ፊት ለፊት ገጥሞ አይዋጋም። ይሄንን ጀዋርም በመግለጫው ገልጿል።
ታርጌቱ መከላከያ አይደለም፣ ከነጭራሹ ሰላማዊ ህዝብ ነው እና ከመከላከያ ጋር ፊት ለፊት ቆሞ አይዋጋም፣ አድፍጦ ነው ሰላማዊ ዜጎችን የሚያጠቃው ብሏል። ይሄንን ነው ያደረገ ያለው ይሄ ኃይል። እንግዲህ መጨረሻ ወደ እናንተ የማደርሰው መረጃ ወደ ሰላም ስለመጡ ኃይሎች ነው። እዚሁ አማራ ክልል ውስጥ በሰላማዊ መንገድ መንግስት ያደረገውን የሰላም ጥሪ በመቀበል እጃቸውን የሰጡ ኃይሎች አሉ። እነዚህ ኃይሎች ነሐሴ 15 2018 ዓ.ም በሰሜን ጎንደር ዞን በየዳ ወረዳ በተከዜ፣ በበስቂያ፣ በጠዘን፣ በሰገነትና በአበርገሌ አካባቢዎች ታጥቀው በጫካ ሲንቀሳቀሱ የነበሩ በርካታ ቁጥር ያላቸው ኃይሎች ናቸው እና መንግስት ያቀረበውን የሰላም ጥሪ በመቀበል በሰላማዊ መንገድ ለአካባቢው ለሚገኘው የጸጥታ ኃይል እጃቸውን ሰጥተዋል። እነዚህ ኃይሎች እጅ ከሰጡ በኋላ ቡድኑ ለአማራ ህዝብ እታገላለሁ ብሎ በተጨባጭ ግን አሁን እያደረገ ያለ ድርጊት የአማራን ህዝብ ለአማራ ህዝብ ጠላት መሆኑን የሚያሳይ፣ የአማራን ህዝብ የሚዘርፍ፣ የአማራን ህዝብ የሚጨፈጭፍ፣ እንደገናም ከአማራ ጠላቶች ጋር ሆኖ የሚሰራና የአማራን ህዝብ ለዳግም መከራ ለማዘጋጀት እየተንቀሳቀሰ ያለ፣ የአማራ መሬትንም የጦርነት አውድማ ለማድረግ ከውጭና ከውስጥ የኢትዮጵያና የአማራ ጠላቶች ጋር እየሰራ በመሆኑ ከዚህ ቡድን ጋር አንታገልም። እንደውም በተቃራኒው ይሄንን ቡድን ታግለን ከአማራ ህዝብ ጫንቃ ላይ ማውረድና የአማራ ህዝብ መከራ እንዲያበቃ ማድረግ አለብን ነው ያሉት እነዚህ እጅ የሰጡ ወገኖች። ያው በፎቶግራፍ የምትመለከቷቸው ናቸው እና ለሰላም እጅ የሚሰጠን ኃይል መንግስት ተቀብሎ ያስተናግዳል። ችግሮችም በሰላም እንዲፈቱ ጥረት ያደርጋል። ከዚህ ውጪ ያሉ ኃይሎችን ደግሞ እነሱ በሚናገሩበት ቋንቋ በማነጋገር እነሱ በሚፈልጉት መንገድ በማስተናገድ አደብ ያስገዛቸዋል። ድል ለጀግናው መከላከያ ሰራዊታችን። ኢትዮጵያ ታሸንፋለች። በሌላ ፕሮግራም እስከምንገናኝ ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።